እኔ ወንድማችሁ ደግሞ አዲስ ሰው ሳገኝ አኮራችኋለሁ። እንቅብር እውነትህን ነው አብርሽ። ከብዙ በኋላ አዲስ ነገሮችን ይዤላችሁ መጥቻለሁ እና ነፂ ዛሬ መጣለች። እኔ እንደምታውቀው እኔ እንደውም አታውቀኝም እና ወንድማችሁ እኔ ተመልካቾችም አዲስ ነገር ስለሚወዱ እኔ ቀብረር ብዬ ነው እየጠበኳት አለ። እሺ እኛ አዲስ እንደዚህ አይነቶች ሰገጤ እንወዳለን ማለት ነው። እውነትህን ነው። አንደኛ ነገር ለተመልካች ክብር መኖር ገባል። አንተ ደግሞ ጀመርክ ደግሞ ይሄ የሚያስጠላ ድራማቸውን እንደ የመጀመሪያ ግን ለነገሩ ቤተሰቦች እኮ ዩቲዩብ እንደዚህ ካልሆነ ብዙ ብር ስለማያመጣ ትንሽ ብር ሲያመጣባቸው በቃ ችግር ፈጥሮ ነው የሚመጡ ማለት ነው። ችግር ፈጥሮ ሁሉም ቦታ ይዞ የራሳቸውን እዛ እየሰሩ ነው። ግን ዛሬ የተናገረ ነገር አብርሽ ምንድነው አለ ነፂ ከሩታ ጋር ራሱ ማገናኘት አልፈለኩትም እና መጀመሪያ እሷን ለያትና ከዛ በኋላ ነፂን ካገኘው በኋላ አረጋግጬ ሩታን አገናኛለሁ። ይሄ ማለት ምን ማለት ነው? ይሄ ማለት ምን ማለት ነው? እቺ ልጅም ማለት ትላንትና አብርሽ ምን እንደተናገረ ታውቃላችሁ? ይሄ አብርሽ ማለት ነው አፉ ወይ ድራማው ሲሰራ ይመታተበታል። በቃ የሆነ ግብስብስብት ነገር ነው የሚያደርገው። እሱስ ምንድነው ካላችሁኝ ማለት ነው ቤተሰብ ትላንትና የተናገረ ነገር ምንም እንደዚህ ከ100% 15% ማጥቶንም እየተናገረችው አለ። ነገር ግን ደግሞ ዛሬ የተናገረው ነገር ምንድነው? እቺ ልጅ ብዙ ቁስል አላት ስትናገር የነበረ ሁሉ አለ እንዴ። እሺ ትላንትና ከ100% ትንሽ ስትለው ዛሬ ደግሞ ቁስል ብዙ አላት አለ። ከሩታ ጋር አላገነ ምን ማለት ነው? እንዴት ከሩታ ጋር ሳትገናኝ እንደዚህ ቪዲዮ እየሰራ እንደ ፍቅረኛሞች በቃ ባልና ሚስት እየሆናችሁ ማለት ነው ስትጫወቱ እንደዚህ ስትሆኑ ሩታ እንዴት ነው የምትወደው? አንተ የምታደርገው ነገሮች ታዲያ ሩታ ጥፋተኛ ናት? የእውነተኛ ሩታ ባይናገራት ይሄንን ሩታ ዝም ትላለች? እንዴት አንድ ማለት ባለትዳርስ ወንድ እንዴት ነው ከሴት ጋር እንደዚህ የሚገናኘው? ውሸት። ሩታን አውርተ ጨርሰ ቤት ውስጥ ጨርሳችሁ መታችሁ ድራማችሁን የጀመራችሁት ነው እንጂ ምንም እውነት ለመናገር ማለት ነው ሩታ ሳታቅ እንደዚህ አሰራ። እሺ አብርሽ ብሽ ረዳ ታምሳት ነች ነፂም ሰዓት ነች። በዚህ መሀል ቢገናኙ ማይሆን ነገር ሊፈጠር ስለሚችል በመጀመሪያ ደረጃ እቺ ልጅ አረጋጋታለሁኝ። ነፂም ስትመጣ ሰላም ሆናለሁኝ። ምንም ነገር እንዳልተፈጠረ ሁሉ ነገር እርስት አድርጌው በሰላም ባገናኛቸው የተሻለ ነው ብዬ ስላሰብኩኝ ነው። ለሩታ እንኳን አልነገርኳትም ላገኛት እንደሆነ ማለት ነው። እና የውሸቱ ልክ አያችሁ። የሩታ እንኳን አላገናኘሁትም ምናምን እያለ ውሸቱን ነው ከምራጋ ተነጋግሮ ነው ይመጣ። ጭራሽ ጭቅጭቁ ልምድ ሆኖብኛል። ምንም ነገር እየመሰለኝ አይደለም። የሩታ ነገር ደግሞ እችላታለሁ ገብቼ ለምን እንደሰራው ትነግራታለሁ አለ። እውነተኛ አንተ ከሷ ጋር አውርተ ባይኖር ምንም ነገር ባይኖራችሁ በዚህ ሰዓት ላይ ከሩታ ጋር ሆነ መጀመሪያ አንተንና ሩታን አንድ ላይ ጠርተ ልጅቷን ታወራለህ ነበር። ነገር ግን አንተ የሆነ ችግር ስላረባችሁ እንደዚህ እንዳትበለ እሷ ስትመጣ እንደዚህ ምናምን በለብለ ወይ ኋላ ጠርተ ነው እንጂ ለዛ ነው እንደዚህ የጠራህ እንጂ አንድ ላይ ታገናኛታለህ። ምንም እኮ ሩታ ችግር የለባትም ከሷ ጋር እንዴ። እሷም እኮ ሴት ናት ማለት አንተ ነው የጎዳት እንጂ እሷ አንተን ጎድታ አይደለም። ስለዚህ ሩታ ምንም አታደርግም ነበረ። ትንሽ ብቻ ጥፍታ ቀምሳተለች ነበረ። አይ የተመከራከራችሁ ነው የመጣችው። አብርሽ አትዋሽ ባክ ወደዛ ወጣ ነፂ እንግዲህ ዛሬ አላመንኩትም ነው አብርሽ በጣም አረጀን የህፃን ልጅ ነኝ አለችው። ግን ማለት ነው ባለፈው አብረን ተነስተናል እያወራኝ ነው ተገናኝተናል ብለሽ አልነበራችሁም? ውሸታኛሞች ማለት ነው። እዚህ ጋር ራሱ ታይዛችኋል። እና ከተገናኘሽ አብርሽ ማለት ነው ባለፈው ያየሹ ሳምንት ያልሞላ ሰውየው ያየሹና በሳምንት ተቀይሮብሽ ነው ታዲያ። እና ያን ፎቶ ከታ መጣሹ ተገናኝተናል ብለሽ እያወራሽ አልነበረም እንዴ? ምን ነው አስመሰላችሁት? እውነት ነገር እኮ እቺ ድራማ ሲሰሩ እኮ አንዳንድ ቦታ ትታወቅብባቸዋል አለች ማለት ነው። ኖ ናክተናል ነገ ከሩታ ጋር ላገናኝሽ። ከዛ እኔ አንተን ማየት እንጂ አንተ ፈልጌ ነው መጣሁት እንዴ ሩታ ማየት አልፈልግም። ታዲያ ለምን መጣሹ? የሰው ትዳር እዛ ጋር እየበጠበጥሽ። እሺ አሁን ከኋላ ማለት ነው እንደዚህ ተባብላችሁ ሩታ ከኋላ ቁጭ ቆማ ከዛም በኋላ እናንተ እንደዚህ ትላላችሁ ማለት ነው። ኧረ እባክሽ ተይ እንጂ ቅርብሽ እንጂ። አዎ ነገሩ ነገ ጥፍሽን ቀምሰሽ ትሄጃታለሽ። እናያታለን የነገ ቪዲዮ ደግሞ
ለምንድን ነው እንደዚህ ያረግሽው? እኮ ምናምን ራሱ አላለም አብርሽ ማለት ነው። ይሄው ነገር እውነት ሆኖ ልጅቷ ከመሬት ተነስታ እንደዚህ አድርጋ ቢሆን ማለት ነው ጥያቄ ያቀርብለታል ማለት ነው። እሱ ግን ቀብር ብሎ በቃ ፈታ ብሎ ነው የጠበቀ ማለት ነው። ምንም ነገር አልመሰለው ሳይጠይቆ እንደውም ደስተኛ ሆነሽ እንዴት ኖርልኝ ይፈልጋለሁ እኔ ያንቺን ያዘኝ ምናምን እያለው ነው። እና እንዴት አልጠየቀም መጀመሪያ? ለምን እንደዚህ ያደረግሽው ብሎ ራሱ እኮ ወደ ጠየቀ ራሱ አልገባም ማለት ነው። ድራማ ነው፣ ቀጥሉበት። ጭራሽ እርሺ ምንም ነገር እንዳታስቢበት። አንቺ ካልፈለግሽ ይቀራል ሁሉም ነገር። አንቺ ደስተኛ የሚያደርገው ነገር ነው እኔ የምፈልገው። እንዴ አብርሽን የምናገረውን አይታችኋል? ግን ለባለቤቱ ለሚስቱ ክብር የሌለበት ልጅ ነው ይሄ ማለት ነው። እኔ ማመን አልችልም። እዮት መስሮት ረዋለ አንተ የምትለው አለችው። በአይን እያየሽ ታዲያ እንዴት ላድርገው? አገባ፣ አረገዘች፣ ባለቤቱ አብሮን ነው የሚኖሩት። አንድ አልጋ ላይ ታኝቶ አይተሻል። ከዚህ በላይ መነጽር እናርግልሽ እንዴ? እና አላቀህም እያለህ ነበረ። እና እንዴት እንደዚህ ትላለህ? አላልኩም እኮ አለ ዛሬ። እንደውም አብርሽ አላቅህም እኮ ግን እናወራለን። ብዙ ተደጋግመን አናወራም ማለት። አሁን ደግሞ ትላንትና ደግሞ አንድ ቀን እኮ ነው ያወራሁት። ስንት ጊዜያችን አውርተን አናቅም ማለት። ውሸት! አቤት አብርሽ፣ የአብርሽ ውሸት ጭራሽ የባሰ ታምጣ። አንተ አሁን የምትኖርበት ደስተኛ አይደለም። ጊዜ ረጅም ሆናል እንጂ አንተ መጨረሻው የኔ ነው አለችው። ማለት መድኃኒት አድርጋበት አብርሽን ልትወስድ ነው ወይ ጉድ! እንግዲህ አብርሽ ምሳ ሊጋብዘኝ ነው አብረን ብንሆን ብላለች። ዛሬ እንኳን አልችልም ብለዋል። ቀን ሰጥቶታል ማለት ነው። ቀጥሮታል ሌላ ጊዜ ማለት ነው። ኦኬ የት ልታስገባት ነው? ሌላ ቀን እውነትህን ነው። አንከባከባት እኮ በቃ ሹሹ አላት። ሹሹ እንዳትነግራት እስከ ዛሬ ያወራኝ ነበረ። ልጅቷን ሩታንም እየጀነጀናት እሷንም እየጀነጀናት የነበረ ማለት ነው። እንዳትናገር አፈነ አብርሽ። አባበላ አሁን በምሳ እንግዲህ ሌላ ቦታ ይዘህ እንዳትሄድ ሩታ ዛሬ በጥፌ ታቀምሳለች።